ሊያት ጆን ዳንኤል ምንሽ ነው? ጁዬ ይገርምሻል። በጣም ወደው በጣም የማከብረው እዚህ ቲክታክ አፕ ላይ ይገርምሻል። አንድ ቀን ጆን ዳንኤልና እንትናን ያወቋቸው ጃኒን ያወቋቸው አንድ ቀን የተዋወቋቸው እና በቃ በጣም ይገርምሻል። ይሄ በጣም ልብ የሚሰብር ታሪክ ስለሆነ ቁጭ ብለሽ አዳምጪ እሺ ሊያትዬ። እና በአንድ ቀን ጆን ዳንኤልን ከዛም በኋላ ጃኒን አወቋቸው በአንድ ቀን ማለት ነው። ተዋወቋቸው። የዛን ቀን ያዩዋቸው አስተያየት በጣም ልብ በሚነካ ሁኔታ ነው ሁለቱንም ያዩዋቸውና ሁለቱንም የእውነት ወደድኳቸው፣ የእውነት ቀረብኳቸው። ከዛ ማርያም ውሸት ምናምን እውነት ነው የምነግራችሁ። ሁለቱንም ከልቤ ቀረብኳቸው፣ ከልቤ ወደድኳቸው። በጣም ብዙ ቀን ሰው ባስፈለጋቸው ሰዓት ከጎናቸው ነበርኩኝ። እሷም ጋር እሱም ጋር ሁለቱም ጋር ማለት ነው። ያስል ችግር ሲኖርባት ሳይሆን የሆነ ነገር ሚዲያ ላይ ሀፕን ሲያረግባት የሆነ ነገር ስትሆን ምናምን ሁሌም ከጎኗ ነኝ። ሌላ አይደለም ሚዲያ ላይ እንኳን ጫጫታ ሲያነሱባት ሀሳብ ሰጣታለሁ። እንደዚህ በይ እንደዚህ በይ እንደ እህታዊ ምክር መክራታለሁ ምናምን ታሳዝነኛለሽ ምናምን። ጆን ዳንኤልንም እንደዛው እስር ቤት ይኩኝ ጠይቀዋለሁ፣ አይዞህ እለዋለሁ። ጆን ዳንኤልን እስር ቤት ነው ስጠይቀው ብቻዬን ሂጄ አላውቅም፣ ከጓደኛዬ ጋር ነው ሂጄ የምጠይቀው። ከወጣ በኋላም ከናው ፎንቴ ጋር ነው ያገኘሁት። ከዛም በኋላ አንድ ቀን እንደዚህ ተገናኝተናል። እኔ ሻላይ እሱ ምናምን በተቀረ ምንም ነገር የለም። ግን አንዳንዴ የከተማ ልጅ ስትሆኚ ለሰዎች ሪስፔክት እንዴት መስጠት እንዳለብሽ ይገባሻል። ምናልባት ጆን ዳንኤልን ሁሌ እንደዚህ ዲፌንድ ማድረግለት ሪስፔክት ስለሰጠኝ ይችላል። ታውቃለሽ። እኔ ደግሞ ክብሬን በጣም ነው የምወደው። የሚያከብረኝን ሰው በጣም ነው የምወደው። እዚህ ጋር ሚዲያ ላይ ተዋወቅንና ሚዲያ ላይ በኮመንት ይዘልፏታልና እንደዛ ሊያት ምናምን ብለሽ ካየሽኝ በጣም ከባድ ሰው ነው የምሆንብሽ። ገብቶሻል። ስላከበረኝ ይመስለኛል ጆይን በጣም የምወደው። እንዲህ ስል አዶናይ አላከበረኝም እያልኩሽ አይደለም። እግዚአብሔር በሚያውቀው አዶናይም ምርጥ አክባሪ ነው። አክብሮኝ አክብሬው በክብር ነው የተለያየ ነው። ነገር ግን የሆነ እኔ ለማወራው ወሬና ለምናገረው ነገር የማወራው ነገር ውሸት እንዳልሆነ ልቦናቸው ያውቃል። ትክክለኛ ነገር እንደምናገር ልቦናቸው ያውቃል። የማየውን ነው የምናገረውና ያላመንኩበት ነገር ካለ ጆን ዳንኤልም ላይ ቢሆን ያላመንኩበት ነገር ካለ ከመናገር ወደ ኋላ አለለም። አዶናይም ላይ እንደምናገረው ማለት ነው። ይሄ ነው እንግዲህ ሊያት ያለን ነገር። ብዙ ጊዜ ያው እናንተ ሚዲያ ላይ የምታወሩት እናንተን በሚመስላችሁና በሚመቻችሁ ስለሆነ ከኔ ያለው እውነት ይሄ ነው። ተመለሰልሽ? መልስ መለስኩልሽ ሊያትዬ። ቶሎ ወይ መልስሽን መልሽ። ቶሎ ይሄ እናት ብለሽን እየጠጣሽ እግር ቢ ወይ እግር አልበላም። የዶሮ እግር አለ። የምን እግር ነው? አንበሳ ገዝቼ የሚሰጠው ለጆዬ ታባታችሁ። እስኪ ምን ታመጣላችሁ? አንበሳይ መኪና ይኑል የታበ ጆዬ ግጠም አባቴ ያራዳ ልጅ መጭ ቀጥቀጠልኝ ይዘ እንጫዋለን። ጋይስ አንበሳ ያላችሁ በስታምጡታላችሁ የዛኔ የምርሽን ነው። ግላዱን ያሰጭው ይሰጣል። ቤቢ ላይ ይሰጣል። የኔ ፍቅር አሰይ ጋይስ አዶናይ ስንናገር መተው ጭንቅላቴ ላይ ፊት ይላሉ። ጃኒ ስናገር ጭንቅላቴ ላይ እንደውም ይብስብኛል ስላችሁ ነው። አትሰጭም እሱም ካንቺ አይጠብቅም። ሲጀመር እኔ ስሰጠው እኮ እኔ ፍቅር ሳቀም ሰው ነው ልሰጠውማ ይቀበላል። ቲክቶክ ከፍቶ ገምቶ ጌም ከተጫወተ ለምን እንትና ማን ነበረ ስሙ ጋይስ? ማን አለ? የኢትዮጵያ ጠላት ማን ነው? የኢትዮጵያ ጠላት ራሱ ቢሰጠው ቴንክ ዩ ብራዘር ብሎ ነው የሚቀበለው። ያምሻል እንዴ? አትሰጥም እንጂ እኔ ራሴ አትሰጥም ላድነኝ አትሰጥም ማድረግ ቅንጣት 0.5 ሳንቲም አንተ ጌም ስጭት አትሰጥም። ለጆን ዳንኤል ነው የምሰጠው። እስኪ ምን አባታችሁ ታመጣላችሁ እንዴ? በግዱ ደጂ በግድ አዶናይን አቆለባብጭ ሄሉ ከዚህ ኩሽ ሄጂ ቤተሰብ አዶናይ ድራማ ይወዳል። እኛም ፊልም እንወዳለን። እኛም እንፈልማለን። አይኔ ፍቅር በግድ ካልወደደ በግድ አዶናይ ስም እንደዚህ ብለሽ ካላቆለባበሽ ይላሉ ጋይስ። እኔ እኮ አዶናይን እናቴ ትምጣ አድቻው አላቅ በጣም ነው ደስ የሚለኝ ጌታን። በዛ ላይ በአካል ስታዩት በጣም ይሄ ሪስፔክቱ ምናምን በቃ ሲያሳዝን ግን
ኮመንት ላይ መታችሁ ስታወሩ ይመጡና የሱ ወዳጆች እንድትናገሩት ያደርጓቸዋል። ስድብ ያደርጓል። እና እናንተ እየሰደባችሁ አዶናይ ላቆለባብስላችሁ ነው። ንፍጣሞች አትንኩኝ። ከነካችሁኝ አዶናይ ነው ማለት አዶናይ አንበሳ አልሰጥህም። ጌም ከተጫወተ ለጆን ዳንኤል 5 አንበሳ ነው የምሰጥህ። ከዛም ደግሞ ቋጥር ባህል ነው እንድትሸነፍ ብላክ ስታር ስትክ ከፈለገ ትራኩን ሽጦ ይስጥክ። ያቺ ባናት እንዴ አርጋ የጃነናሽ ነኝ ወጥቶኝ ሳልተጋይ ሲል ጅላንፎ ሴትዮ ማነው ስሙ? እሷ ትስጥክ። እነሱ ይስጡክ። እንዴ ጋይስ አንድ ወዳጅ አለችኝ እና በጣም ይገርመኝ ልንገራችሁ። አዶናይን ተናገርሽ ብላ አልደበራትም። እንደው ማስጠሊታ ነው አዶናይ። ምን አባታችሁ ታምጣላችሁ? እስኪ ጩ እስኪ አሁን ተንጫጩ በሉ። አስቀያሚ አዶናይ። እስኪ ምን ታውጣላችሁ? ይሰድቡኛል፣ ሙልጭ አድርገው ይሰድቡኛል ጋይስ። አዶናይ ይሰድ ሙልጭ አድርገው። ከዛ ባለፈም ተናግሬያለሁ። ስቶሪ ስላረካለ በአፈም ተናገር አዶናይ ጌታ ራፎኔን የምትወዱ ሰዎች ሲናገሩ እነሱን እየገባችሁ በኮመንት አትሳደቡ። በል ስቶሪ ላይ ማድረግ ብቻ አይደለም። አያገባኝም ካልክ እኛ አንተን ነው የምንናገርክ። የሚሰድቡንን አስቁም፣ መጥተው የሚሰድቡንን አስቁም። አሁን እኔ ምን ከመሰለ ወሬ ላይ ይኸው እዚህ ጋር መጡኝ ጋይስ። 5 አንበሳ ለጆን ዳንኤል ነው የምሰጠው ለአዶናይ አልሰጥም ብዬ ወጣ። ደህና ወሬ ነበረኝ ሰው የአዶናይ ደጋፊዎች ጆን ዳንኤል በስማም ብሎ ስቅር ዘፈዘፈ ኮመንቱ። እኔ ደግሞ ምን ሞዴሬተር ነው ቤት የለሽም እንዴ የኔ እናት? አረብ ቢዩት ብሎክ አድርጊልኝ ወይ ሚውት አድርጊልኝ። እነዚህ ሰዎች ልጆ የሰርጀሪን ሀቢባ ጌም ላይ ሰማሽ ወይ? ምን ሰማው? ምን ሆነ? የሀቢባ ጌም በጣም ነው ደስ የሚለው። አረብ እናትሽ ጥረጊልኝ ሲመጡ የሀቢባ ጌም የለም ቲክቶክ ላይ ታይቶ አይታወቅም ጋይስ። ታይቶ አይታወቅም። 1000 አንበሳ ወረደባት ትላንትና። 1000 አንበሳ 1000 አንበሳ ጋይስ 1000 አንበሳ 1000 አንበሳ አልገረባችሁ? 1000 አንበሳ ሰላም 1000 አንበሳ 75 እንትን ምንድነው ስሙ ጋይስ? ይሄ ትልቁ አዎ 75 እንትን ምንድነው? 1000 አንበሳ ይዛ ሄደች። የዱባይን አጀንዳ ተገኝቷል። ውሸታም የምሬን ሙዬ አይደለም። 1000 አንበሳ ነው አበባ ትናንት አገኘችው። ወይ የእሷን አንበሳ ስንቆጥር አደረኩ እኮ ጋይስ። እንቆጥር ቁጭ ብለን 1 2 3 4 አልቅም እንደ 5 ከዛም 89 ከዛም 99 ከዛም 1000 ብለን አቆም ጋይስ። ይመቻት። ይገባታል። ማርያምን ይገባታል። እኔ በጣም ነው ደስ ያለኝ ጌታ። ለምን አልሰጠሻትም? እኔ ጌብ የለኝም፣ ብር የለኝም፣ የኔ ፍቅር ለማኝ አይደለሁም። እኔ ማህበር የለኝም፣ እቁብ የለኝም፣ እድር የለኝም። ኑና ስጡኝ ምናምን የሚባባልበት የለም። ተከባብረን እንደምናደርሽ አቢባ እንደምናደርሽ ሊያሹ አመሰግናለሁ የኔ ፍቅር። ተደራጅቼ ነይ ምናምን የለኝም፣ የኔ ፍቅር የለኝም። ቲክታክ የምመጣው ሜክ ላረግ ነው። የሰራሁትን ልሰጥሽ አልመጣም። እናቴ ሀብታሞች መጥተው ይስጡ። ለለማኝ ሲመላለስ እዳውን ነው የሚከፋፈለው። እኔ ፍቅር እኔ ጋር የለም እንደዚህ። ምን አባታችሁ ሊያሹ ለምን አልሰጥሽም? የትኛው ማህበር ላይ ስታቂ ነው? እኔ ደፋር እዚህ ቁጭ ብዬ ገርጥጬ ብሰደብልሽ ገንዘብ ፈልጌ ይመስሉኝ ጨምላቃ። አብሮ ብሻልያይ ቴንኪው ማሬ። አንቺም ተጫውች። ከዛስ
እሸቱን ምን ትያለሽ ማሪ? የባምቢድና የእሸቱን ጉዳይ ዩቲዩብ ላይ ነው የሚሄዱበት። እናንተ በነፃ ነው የምታሰሩ ስታስጠሩ ታብታብ አታረጉ። በጣም እኮ ነው የምትደብሩት እኮ ቲክታክ ላይ ጋይስ። ጋይስ ቲክታክ ይኸውላችሁ የሀቢባ እኮ እቁብ ብቻ እኮ አይደለም። አንደኛ ነገር ጌመር ናት እሷ። እነሱም ጌም ሲጫወቱ እየዞረች ነው የምትሰጠው ካያችኋት ማለት ነው። ሲቀጥል ደግሞ እርስ በርሳቸው እዛ ተጎረባብጠው የለ አንደኛዋ በአንደኛዋ ዘንድ የሆነ እንትን ለማለት የሚያደርጉት ነገር ነው። በዛ መሀል በዛ ግርግር ሀቢባ ተጠቀመች እንኳን ተጠቀመች ይገባታል ጋይስ፣ ይገባታል። ለኪዲ ግን ኪዲ ስታሽቃብጥ ነው። ኪዲ እኮ ስታሽቃብጥ ነው። አልተጠራችም ራሱ ስሟን ራሱ ኪዲ ቴንኪው ራሱ አላለቻት። አሁን ድንገት ይሄን ቪዲዮ ካየሽ ልትላት ትችላለች እንጂ ሀቢባ ችግር የለባትም። ኪዲ አንበሷ አንበሷ ራሱ የኪዲ አልታየም ጋይስ። አንጮ መሰለኝ ያን የዴዚ ስም ሲጠራ ያን የኪዲ ድምፅ አልተጠራም። ካለፈ በኋላ ከወጡ በኋላ ነው አማሬ ያለችው። አልሰማሁም ምን ኪዲ ስትል አንዳንድ ነገሮችን እንድትናዛም ናቸው። ኖዲ ቴንኪዩ ቦርኮ ኦ ማይ ጋድ ቦርኮ ማለት ልብሱ የቆሸሸበት ሰው ማለት ነው። ኦ ማይ ጋድ ልብሱ የቆሸሸበትም ሰው ነው የሚያይኝ። አመሰግናለሁ። ጋይስ ቦርኮ ማለት ልብሱ የቆሸሸበት ሰው ነው ያይኛል። ልብሱ የቆሸሸበት ተሳድበሽ ልብሽ ወርቋል። አዱሬ ታድሉ ሁልጊዜ አጀንዳሽ ነው። እውነት ነው አዱዬ አዱ ገነት። ሌላ ስለበልላችሁ ጋይስ ስሙን አትጻፉ፣ እረፉ። እኔ ስሙን ሳልጠራ መታችሁ ስሙን አትጻፉ። አርፋችሁ ተቀመጡ። አዱን ካልሽኝ እናገርልሻለሁ። አዱነት ደህና ነሽ? ኦ የኔ ቆንጆ እናባታችሁ ታምጣላችሁ። ጋይስኛው አሁን ምንም እነሱ ጋር ይድማ ራሳቸው መጥቶ እኮ ነው የሚጽፉበት ስሙን። በጣም ነው እንደምትወዱት። ለምን እዚህ ጋር አትነቀሱትም? አዶናይ የመጀመሪያ ቀን ያየሁት ቀን እዚህ ጋር ቢያምር ቢራቢሮ አለው የዩቲዩብ ላይ አልነገርኳችሁም ጋይስ? ትዝ ይላችኋል? የመጀመሪያ ቀን ያየሁት ቀን ቲሸርቱ እንደዚህ ዝቅ አድርጌ እዚህ ጋር ያለው ቢራቢሮ ናችሁ ይልኩት። ቢራቢሮ እዚህ ጋር አንገቱ ላይ ቢራቢሮ ታምራለች። ቢራቢሮ ተነቅሶ ነበር። ልጁ ቃሉ ቡቲክ የሚባለው ልጅማ ጋይስ መልስ አልመለስክም ብለው ሊበሉት አይመልስላችሁም። በቃ አይመልስላችሁም። ምናልባት አውርተው ጨርሶ ሁሉን ነገር ካለ በኋላ ሊመልስላችሁ ይችላል እንጂ ከእናንተ ጋር ምክንያቱም ካያችሁት ራሱ የሱን ነገር የምትወስዱበት ነው የሚመስለው። ካናገራችሁ ራሱ ከእናንተ ጋር ከተነጋገረ ራሱ ጥሩ አይደለም። በመንፈሳችሁ የምትቀሙት ነው የሚመስለው የሱን እንትን። ስለዚህ አንድ አበሻ አያናግርም፣ አንድ ሰው አያናግርም። በይቦት ስመኑ አንድ ሰው አንድ ሽን ከዛም በኋላ እዛ ከደረሰ በኋላ ሊያወራችሁ ይችላል። ኩሽኩሾች ለምን አላወራሃልም? ዳውራ ምን አገባችሁ? አይበልስላችሁ። አዲስ አበባ መጥቷል እኮ ጋይስ፣ እዚህ ነው ያለው። በጣም ይመቸው፣ እግዚአብሔር ይጨምርለት። እናቴ ትምህርት እሱ እኮ በዓለም ነው እኛን ያስጠራል። በዓለም ያስጠራለች። ለምን አትመልስም? ለምን ቴክስት አታደርግም? ብለው ሊበሉት ይደርሳሉ። ኩሽኩሾች እናንተ አሁን ያሰባችሁትን እሱ ሳያስበው ቀርቶ እናንተ ያያችሁት እናንተ የምታወሩትን እሱ አንደርስታንድ ይሄን ሁሉ ስራ የሰራው ለመፈመስ አይደል እንዴ? ትልቅ ሰው ለመሆን አይደል እንዴ? ከዛ እናንተ እሱ ጥሩ ያመጣው ፍምስና ዝናውን እናንተ አውርታችሁለት መክራችሁት ሊሰራበት ለዚህ ሁሉ አይደል እንዴ? እንደዛ ይጣራው ሲጀመር
እንዴ ምንም የኛ አስተያየትም የኛ ምናምን ከቻልን አድንቀን ዝም እንበለው። በቃ ስራውን እሱ ይስራበት። ቆይ ምንድን ነው የሚጠይቅሽ? እንጀራ አባት ብሉን እናት ወንድም ብሉን አይሰራም። ጋይስ ተባኗል። ልጅ ሚዲያ ሁልሽም ተባነሻል። የምን ጉዳይ ነው ደግሞ እናንተ ያላችሁ? ቆይ ምንም